ነገረ ኢራን ከዓለም የተደበቀችው የምድራችን ሀያል አገር። የምዕራቡ ዓለም ሚዲያ ቀጣፊ ነው። ይህን እውነት ሰሜኑም፣ ደቡቡም፣ ምስራቁም ምዕራቡም ያውቀዋል። የምዕራቡን ዓለም ሚዲያ ለመረዳት የተራበ ውሻ ማሰብ በቂ ነው። የተራበ ውሻ የመገበውን ጌታ ይወደዋል። ጌታው ባለበት ሁሉ ይገኛል። ሲጮህ እንኳ በጌታው በኩል ቆሞ ነው። የምዕራቡ ዓለም ሚዲያ ባህሪና ተርቦ የበላ ውሻ ባህሪ አንድ ነው። ታዲያ የምዕራቡ ዓለም የተራበ ውሻ ነው ስንል አቅሙን እያሳነስን አይደለም። ተናካሽ ነው። በእርሱ የተነከሰ ቶሎ አይድንም። 18 መርፌ በእምብርቱ 18 መርፌ በቂጡ ቢጠቀጠቅ በምዕራቡ ዓለም ሚዲያ የተነከሰ ቶሎ አይድንም። ኢራንን ውሰዷት። ስሟ ሲጠራ ምን ትዝ ይላችኋል? ሚሳኤል፣ ቦምብ፣ አጥፍቶ ጠፊ፣ ጽንፈኛ፣ አክራሪ ሰዎች፣ የፈረሰ ከተማ። ተሳስታችኋል። አዎ፣ አብዛኛው የዓለም ሕዝብ ስለ ኢራን የሚያውቀው እውነት ውሸት ነው። ይህን ውሸት ለዓለም ሕዝብ ሁሉ ያለመዱት ደግሞ የምዕራቡ ዓለም ተናካሽ ሚዲያዎች ናቸው። ይህን እውነት ማመን አትፈልጉ ይሆናል። እውነቱ ይከብዳችሁም ይሆናል። እኛ ስለ ኢራን የምናውቀውና ኢራን የሆነችው ግን ፍጹም የማይገናኝና የተራራና የመቀመቅን ያህል የተራራቀ ነው። እነሆ የተቀበረው እውነት። ታላቅ ህዝቦች ነበሩ። ጥንታዊ ስማቸው ፐርሺያ ይባላል። ከዓለም በፊት የነቁ ዓለም ሳይባንን ዕውቀትና ስልጣኔ የገባቸው የእውነትም ታላቅ ህዝቦች ነበሩ። አረቦች ናቸው የሚለውን ጥያቄ አይወዱትም ይባላል። ይበሳጫሉ። እኛ አረቦች ሳንሆን ፐርሺያኖች ነን ብለው ይመልሳሉ። ጥንታዊ ታሪክ ካለነሱ ባዶ ነው። የብዙ ሺህ ዓመታት ታሪክ ያላቸው ጥንታዊ ህዝቦች ናቸው። የሂሳብ ቀመር የፈለቀው ከነሱ ነው። መድኃኒት ቀምሞ በሽታ መሻርን ያውቁበታል። የአስትሮኖሚና ፊዚክስ ሊቅ ናቸው። ኬሚስትሪ በእጃቸው ነበር። የግንባታና አርኪቴክቸር ፈርቀዳጆች ናቸው። ሃይማኖት፣ ፍልስፍና፣ ሳይንስ ከነርሱ ፈልቋል። ጥንታዊ ዞሮአስትራኒዝም የነሱ ነው። ምን አለፋችሁ እነሱ የሰለጠኑት ዓለም ስልጣኔ ምን መሆኑ ሳይገባው ነው። እነዚህ ህዝቦች ከዛሬ 2500 ዓመት በፊት አንድ ሳይረስ ዘግሬት የሚባል ንጉስ ነበራቸው። ኤሲያ፣ ከፊል አውሮፓና ሰሜን አፍሪካ ሁሉ የእርሱ ግዛቶች ነበር። ንጉሱ የምህረት ንጉስ በሚባል ቅጽል ስም ይታወቃል። በግዛት ማስፋፋት ወቅት የተያዙ ምርኮኞችን አይበድልም። ምዕራባውያን ሚዲያ የሚያንቆለጳጵሱት የአሜሪካው ፕሬዝዳንት አብርሃም ሊንከን የዛሬ 158 ዓመት ባርነትን ከማስወገዱ በፊት ሳይረስ ከ2500 ዓመት በፊት ባርነትን ያስወገደ ስልጡን ንጉስ ነበር። ግዛት ሲያስፋፋ የወረራቸው ማህበረሰቦች ባህል፣ ቋንቋና እሴት ተጠብቆ እንዲቆይ ጭምር ያደርግ ነበር። ይህ ንጉስ በትንቢተ ኢሳይያስ፣ ዕዝራና ዳንኤል ውስጥ በስፋት ስሙ ተጠቅሷል። በመጽሐፍ ቅዱስ ውስጥ አይሁዳዊ ሳይሆን በእግዚአብሔር የተቀባ የተባለለት ብቸኛ ነንጂው ንጉስ ነው። ሳይረስ ዘግሬት በወቅቱ አይሁዳውያንን ከባቢሎኖች ቀንበር ነፃ እንዳወጣቸውም ይነገራል። ፐርሺያን የምንላቸው እነዚህ ጥንታውያን ሊቆች የአሁኖቹ ኢራናውያን ናቸው። ብዙዎች ኢራን አረብ ትመስላቸዋለች። ኢራኖች አረቦች ሳይሆኑ ከአረቦች በብዙ የሚለዩ የራሳቸው ቋንቋና ባህል ያላቸው ህዝቦች ናቸው። ቋንቋቸው ፋርሲ ይባላል። 99 በመቶ ህዝባቸው ሙስሊም ነው። ኢራን ሲባል ብዙዎቻችን ስለ ኒውክሌር ማዕቀብ ወይም አሸባሪነት እናስብ ይሆናል። የህዝቦቿ ታሪክና ማንነት ግን ከዚህ ይዘላል። ኢራናውያን እጅግ የተማሩ ህዝቦች ናቸው። አሁን ላይ 4.5 ሚሊዮን ኢራናውያን በየዓመቱ ወደ ዩኒቨርሲቲ ይገባሉ። 90% የሚሆነው ጎልማሳ በሚገባ ማንበብና መጻፍ ይችላል። ፖለቲካዊ ምስቅልቅል። እንደ አውሮፓውያን አቆጣጠር 1940ዎቹ ላይ እንግሊዝ ኢራን ያላትን የነዳጅ ሀብት ለማውጣት ቴሄራን ላይ ተከሰተች። ነገር ግን ኢራን በገዛ ሀገሯ ከነዳጅ ሀብቷ 16% እንድታገኝ ተደርጎ አብዛኛውም የነዳጅ ሀብት
እንግሊዝ እንድትዘርፈው ተደረገ። በእንግሊዝ ቁጥጥር ስር ሆኖ እንደ ልብ ሲዘረፍ የኖረው የሀገሪቱ የነዳጅ ሀብት ለኢራናውያን ጥቅም እንዲውል በማሰብና ድሃው የሀገሪቱ ሕዝብ ከዚያ ሀብት ተጠቃሚ እንዲሆን እንደ አውሮፓውያን አቆጣጠር 1951 ላይ መሐመድ ሞሳደግ የሚባል የሀገሪቱ ጠቅላይ ሚኒስትር ዘርፉን ናሽናላይዝ አድርጎ እንግሊዞችን አባረረ። እንግሊዝ ነዳጅ ማጣሪያዎችን ገንብቼ እንዴት ነዳጅ እንደሚወጣ አስተምሬ ተባረርኩ ብላ ቀወጠችው። ጠቅላይ ሚኒስትሩንም ጥርስ ነከሰችበት። መጀመሪያ ጉዳዩ በድርድር እንዲፈታ ሞከረች። ሰውየው አሻፈረኝ አለ። ያኔ እንግሊዝ ከአሜሪካ ጋር ተመሳጥራ ሰውየው ላይ መፈንቅለ መንግስት አስደርጋ እስር ቤት አስወረወረችው። ፖለቲካዊ ሻጥሮ የሚጀምረው ከዚህ ነው። እንግሊዝና አሜሪካ ለራሳቸው የሚመችና የሀገሪቷን የነዳጅ ሀብት እንዲዘርፉ ፍቃድ የሚሰጣቸው ንጉሥ አስቀመጡ። ሰውየው ንጉሥ መሐመድ ሬዛ ሻህ ይባላል። ንጉሡ ከአሜሪካና የአውሮፓ መንግስታት ጋር ሸሪክ ስለሆነ ባልተለመደ መልኩ ኢራን ውስጥ ስር ነቀል ለውጦችን ማምጣት ጀመረ። አገሪቱ አደገች፣ መሰረተ ልማት ተስፋፋ። የአገሪቷ የነዳጅ ሀብት በቢሊዮን ዶላሮች ማምጣት ጀመረ። በእርግጥ ንጉሡ ከዚህ ውስጥ አብዛኛውን ዘርፎታል። ለማንኛውም ለውጡ አገሪቷን የምዕራቡ ዓለም ገጽታ እንዲኖራት አደረገ። ትምህርት ተስፋፋ፣ ሴቶች የመምረጥ መብት እንዲኖራቸው ተደረገ። ብዙ ገደቦች ተነሱ። ምን አለፋችሁ ኢራን ሚድል ኢስት ውስጥ የምትገኝ ሌላ አሜሪካን ሆነች። የአሜሪካ ባህል፣ ቋንቋና የአኗኗር ዘይቤ የኢራን ህዝቦች ላይ መስረጽ ጀመረ። ብዙዎች ይህንን ለውጥ አሜሪካኒዝምን የማጥመቅ አካሄድ አሉት። ብዙ ኢራናውያንንም አስቆጣ። በተለይ ደግሞ የሀገሪቱ የእስልምና መሪዎችን። ንጉሡ አገሩን ሽጧል። የአሜሪካ ፐፔት ነው፣ ሙሰኛ ነው። የኢራናውያን ታሪክና ባህል እንዲጠፋና አሜሪካዊነት እንዲስፋፋ በር ከፍቷል። ከዛም አልፎ የሀገሪቷን የነዳጅ ሀብት አዘርፎ ይበልጥ ህዝቡን አደህይቷል በማለት አመጽ ተጠራበት። እንደ አውሮፓውያን አቆጣጠር 1979 ላይ ንጉሡ ሸሽቶ ወደ አሜሪካ ሄደ። የወቅቱ የአሜሪካ ፕሬዝዳንት ጂሚ ካርተርም ጥገኝነት ሰጡት። በዚህ መሃል ይህንን የህዝብ አመጽ ሲመራ የነበረው አያቶላህ ሩሆላህ ሆሚኒ ከፈረንሳይ ወደ ሀገሩ ኢራን ተመለሰ። ከዛም በዛው ዓመት እንደ አውሮፓውያን አቆጣጠር 1979 ጀምሮ ኢራን ኢስላሚክ ሪፐብሊክ ኦፍ ኢራን ተባለች። ከዛ ሳትሉም ከዛማ ሀገር በድሏል የተባለው ንጉሥ ፍትህ ሳያገኝ ወደ አሜሪካ መሸሹና ለንጉሡ የአሜሪካ መንግስት ጥገኝነት ወይም ከለላ መስጠቱ ያበሳጫቸው ወጣት ኢራናውያን የሀገሪቱ ዋና ከተማ የሆነችውን ቴህራን ውስጥ የሚገኘው የአሜሪካ ኤምባሲ በመሄድ 52 አሜሪካውያንን አገቱ። የታገቱትን አሜሪካውያንም ወጣቶቹ አይናቸውን በጨርቅ አስረው ሲያንገላቷቸው በቴሌቪዥን መስኮት ታየ። ያኔ አሜሪካና ኢራን ለየላቸው። ከ1979 ኢስላሚክ ሪቮሉሽን በኋላ የሃይማኖት መሪው የኢራን ሱፕሪም ሊደር እንዲሆኑ ተደረገ። አሁን ላይ የኢራን ሱፕሪም ሊደር አሊ ሆሴኒ ሐሚኒ ይባላሉ። የሀገሪቱ የመጨረሻው ውሳኔ እርሳቸው ነው። የሀገሪቱ ፕሬዝዳንት የእርሳቸውን ያህል ስልጣን የለውም። አሜሪካ ሰውየውን እንዲህ ትገልጸዋለች። ገንዘብ አለው፣ ጥይት አለው፣ መረጃ አለው። የሀገሪቱ እስር ቤቶች ቁልፍ በእጁ ነው። ሚዲያው በእርሱ ቁጥጥር ስር ነው። ሕግ አውጪው፣ ሕግ ተርጓሚውና ፖሊሱ በእርሱ ስር ነው። የራሱን የኢኮኖሚ ኢምፓየር ገንብቷል። የሀገሪቷ ጦር አዛዥ ሳይቀር እሱ ነው። ኢራናውያን ታፍነው ይገኛሉ። ሰውየው የምዕራቡን ዓለም አይወድም። አሜሪካን እንደ ጭራቅ ያያል። ሽብርተኞችን ይደግፋል። ሄዝቦላና ሐማስን ያስታጥቃል። ኒኩሌር ያበለጽጋል። ለዓለም ስጋት ነው ወዘተ። አሜሪካ ኢራን ላይ ማዕቀብ መጣል የጀመረችው ከኤምባሲ ሰራተኞቹ እገታ በኋላ የዛሬ 42 ዓመት ነው። አሜሪካ ኩባ፣ ቬንዙዌላ፣ ሰሜን ኮሪያና ሊቢያ ላይ ጣለችው ማዕቀብ ቢደመር ኢራን ላይ ጣለችውን ያህል አይደርስም። ምንም አይነት የንግድ ግንኙነት ከኢራን ጋር እንዳይደረግ፣ ነዳጇን ማንም እንዳይገዛት፣ ከኢራን ባንኮችና የፋይናንስ ተቋማት ጋር ምንም አይነት ትራንዛክሽን እንዳይኖርና የኢራን ባለስልጣናት ወደ አሜሪካ ድርሽ እንዳይሉ አድርጋለች። የኢራን ምንጣፍ እንኳ ሳይቀር ወደ አሜሪካ መግባት አይችልም። በእነዚህ ማዕቀቦች ሳቢያ ኢራናውያን ያላቸው ብቸኛ አማራጭ በራሳቸው መንገድ የሀገሪቷ ኢኮኖሚ እየተንገዳገደም ቢሆን እንዲቆም ማድረግ ነበር። በፊት ከአሜሪካና አውሮፓ ይገዙ የነበሩ ምርቶችን ራሳቸው ማምረት እንዲጀምሩም አድርጓቸዋል። ችግሩ በዚህ ጫና ውስጥ የሀገሪቷ ገንዘብ የመግዛት አቅም አጥቶ ብዙ ዜሮዎች ከኋላው እየተጨመሩበት ነው። መድኃኒቶች ላይ ማዕቀብ መጣል ባይቻልም አብዛኞቹ የዓለም አቀፍ መድኃኒት አምራች ኩባንያዎች ከአሜሪካ ጋር ላለመጎራበጥ በሚል ለኢራን መድኃኒቶችን ከመሸጥ ተቆጥበዋል። በዚህ ምክንያት ብዙዎች ይሰቃያሉ። ጋዜጣ ለማተም ወረቀት ማስገባት ሳይቀር መከራ ነው። የስጋ ወተትና የዳቦ ዋጋ ከ20% በላይ ጨምሯል። በዚህ ሁሉ ጫና ውስጥ ኢራን 865,000 ወታደሮችን ይዛ ራሻና ቻይናን የአደጋ ጊዜ ተጠሪ በማድረግ ራሷን ከአሜሪካ በመጠበቅ ላይ ትገኛለች። እስራኤል ከምድረ ገጽ መጥፋት አለባት ብሎ የሚያስቡና አሜሪካ ሸይጣን ናት ብሎ ለሚናገሩ ኢራናውያን እንዴት ኒኩሌር ይሰጣል ብላ የምትከራከረው አሜሪካም
ኢራንን ለማንበርከክ መታተሯን ቀጥላለች። ይህን ማድረግ ግን ለአሜሪካ የህልም ያህል ሩቅ ነው። ምክንያቱም ኢራን IRGC አላት። IRGC የኢራን አብዮታዊ ዘብ ሰራዊት ነው። ጽናቱ፣ ታታሪነቱ፣ ታማኝነቱ የዓለም ሀገራት መሪዎችን ሁሉ የሚያስቀና ዝነኛ የሚሊሻ ኃይል ነው። ይህ አብዮታዊ ዘብ የሚጠብቀው በ1979 አብዮት የተገኘውን የመንግስት ስርዓት ነው። የአብዮታዊ ዘብ ዋነኛ ስራ ማንም ተነስቶ የኢራንን መንግስት ማፍረስ እንዳይችል ማድረግና የኢራንን መንግስት ከውጭና ከውስጥ ጠላቶች መጠበቅ ነው። በአጭሩ ስራው ኢራን ልክ እንደ ሊቢያና ሶሪያ በአሜሪካ እንዳትፈርስ ማረጋገጥ ነው። ኢራን ከ500 ሺህ በላይ ቁጥር ያለው ሰራዊት ያለው የምድር ጦር አላት። ዘመናዊ የሆነ የሜካናይዝድ ጦር ባለቤትም ነች። ኢራናውያን ግን በቁጥር አያምኑም። አሜሪካ ኢራን እንድትወር ሰራዊቱን ማፍረስ ትችል ይሆናል። በመላው አገሪቱ ሸምቆ የሚጠባበቅን ሸማቂ የሚሊሻ ሰራዊት ግን ለሺህ ዘመናት ብትሞክር አታፈርሰውም። ከህዝቡ ጋር ተቀላቅሎ ስለሚኖር ህዝቡን እንዳለ ካላጠፋችው ለይቶ ሚሊሻውን መምታት አይቻልም። ተደራጅቶ በአንድ ላይ ስለማይዋጋ አውሮፕላኖች ዋጋ የላቸውም። የአሜሪካ ሰራዊት በረገጠበት ሁሉ ከየፎቁና ከየተራራው ብቅ እያለ በክላሽ የሚመታው 5 ሚሊዮን ወጣት አለ። የኢራን እውነተኛ ኃይል እሱ ነው። እስራኤል ከሐማስ ጋር የምታደርገው ጦርነት ከፍተኛ ትኩረት ያገኘው ለዚህ ነው። ምክንያቱም እስራኤል አሜሪካ አለቻት፣ ሐማስ ደግሞ ኢራን። ጉዳዩ ያበቃለት ይመስላል። ፈጣሪ ሰላሙን ወደ ምድራችን ይላክልን።